ኖላዊቶች ሀናና አሲር ከስንት ጊዜ በኋላ ጊዜ ማሳለፊያቸው እኔ በጣም ነው ደስ ያለኝ ማለት ነው። አብረው ነው እንደዚህ ደስታቸውን ያጣጥማለሁ ብዬ አስቤም አላቅም ነበር። በስተመጨረሻ ያው እነሱ ጋር በመሀላቸው ምቀኛም ሸረኛም ቢኖርም ብቻ ግን ደስ የሚል ጊዜ አሳልፈዋል ማለት ነው። ወይዘሮ ሜላት ሀናን በማየቷ በጣም ደንግጣለች ማለት ነው። ምክንያቱም እሷ ቢሮ ውስጥ ነበረ ጽዳት የገባችው ማለት ነው። ሰላም ጤና ይስጥልኝ የህይወት ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግና አትርሱ ማለት ነው። እነሆ ይዘንላችሁ የመጣነው ኖላዊቶችን ነው ማለት ነው። የኖላዊቶች ታሪክ እንደቀጠለ ነው። እውነት ለመናገር ወይዘሮ ሜላትና እንደዚሁም ደግሞ ሀና በጣም አሳዝናኛለች ወይዘሮ ሜላት ማለት ነው። ይህ ቀን አልፎ አዲስ ነገር ይመጣል ብዬ ተስፋ አደርጋለሁ። የሀናና የአሲር አብረው መሆን ደግሞ በጣም ከምንም በላይ ለአመታት ሲጠብቃት የነበረው አፍቃሪዋ አሁን ላይ ደግሞ አብረው በመሆናቸው በጣም ደስ ብሎኛል ማለት ነው። ፍቅር እንደዚህ ጥምር ሲደረግ ነው። በዚህ የተነሳ እንግዲህ ሰላምዬም በጣም ታሳዝናለች ማለት ነው። ምላሴ ሊጠይቃት ስራ ቦታዋ ሄዶ ነበር ማለት ነው። ምክንያቱም እሷም መስተንግዶ ገብታለች። ከጫማ ከሊስትሪው ወጥታ ወደ መስተንግዶ ገብታለች ማለት ነው። እውነት ለመናገር እኔ በጣም አሳዝነኛለች ማለት ነው። የሰው ልጅ ያገኛል እንደዚሁም ደግሞ ያጣል፣ ግድ ነው ማለት ነው። እኛ ሰዎች ደግሞ ጊዜ ይጥለናል፣ ጊዜ ያነሳናል። ወይዘሮ ሜላትም እንደዚሁ ታውቃላችሁ ከብዙ ጭንቀትና ከብዙ ፈተናዎች መካከል አንዷ ናት። እውነት ለመናገር የሜላት እድል በጣም ከባድ ነው። የእሷ የተወነቻቸው እያንዳንዱ ነገሮች እያንዳንዳችን ህይወት ውስጥ ያለ ይመስለኛል ማለት ነው። ምክንያቱም ከዚህ በፊት ካስታወሳችሁ ወይዘሮ ሜላት ከምዕራፍ 1 ጀምራ እስከ ምዕራፍ 2 ድረስ ወይዘሮ አስቱካም እየመከረቻት እንዴት ናት አንድ ሴት ልጅ ትዳሯን እንዳታጣ ድሮም ትመክራት ነበረ። በዛ የተነሳ አሁን ላይ ያለችበት ሁኔታ እየተናደደችና እየተበሳጨችም ቢሆንም ንብረቶቿ በዳብ እያዙባትም እንደሚመለስላት ጥረት ማድረግ አለብኝ ካሁኑ። አሁንስ ምርር ብሎኛል፣ ከዚህ በፊትም እዚህ ጋር በቀሎ መጥበስ አለብኝ እያለችም ነበረ። በድጋሜ ይቅርታ ተጠይቃ እንደዚሁም ደግሞ ሉሊት ይቅርታ መጠየቅ አለብሽ ብሏት ነበረ። ሀናን እዛ ስራ ቦታ በሀና ልትጎዳት ልትበቀላት ወይዘሮ ሜላትን ሀናን እዛ እንድትቀጠር አድርጋታለች። ማን? ሉሊት። ሉሊት እንግዲህ ሂደሽ ይቅርታ እንድጠይቂያት እፈልጋለሁ ብሎ ነበረ ኢዩኤል እንግዲህ ያመጣላትን ሀሳብ ተቀብላ እሺ ብላ ሉሊትም ወይዘሮ ሜላትን ይቅርታ ከጠየቀች በኋላ የተፈጠረው ነገር ትልቁ ዋነኛው ነገር ምንድን ነው? አንቺ አስመሳይና አጭበርባሪ ነሽ፣ እንዴት እንደዚህ ታደርጊያለሽ? በማለትም ተጣልተው ነበረ። ያን ሁሉ አሳልፈው አሁን ላይ ደግሞ ኢዩኤል አድበሽ ተቀመጪ፣ ቆይ አንቺ ምን ትጠቀሚያለሽ? ሜላትን በምን ልጉዳት ብለሽ ነው አሁን ልጅቷን እዚህ ያስቀጠርሻት? ብሎ ሜላት በልጆቿ የምትደራደር ሴት አይደለችም። እመኝኝ፣ አንቺም ጊዜሽን ጠብቂ፣ ከዚህ ደግሞ እንድትፈናቀይ አረግሻለሁኝ። አቶ ሙዘክር ቢመጣ ውክልና ሰጠሽ እንጂ ሜላትን አሰቃይ ብሎ አላለሽም ይልና ኢዩኤልም ሉሊትን ይቆጣታል። ሉሊትም ደግሞ አንተም ተራህን ጠብቅ እያለች እየተፎካከሩ ይገኛሉ። እመኝኝ፣ አቶ ሙዘከር ሲመጣ እያንዳንዷ ያልሻትን ሁሉ አስቀምጫታለሁ፣ ለሙዘከር እነግረዋለሁ ብሏታል። ሉሊትም ደግሞ ማንንም አልፈራም፣ የፈለግከውን ማምጣት ትችላለህ፣ የተሰጠኝን የስራ ድርሻ እየሰራሁ ነው ብላ ትለዋለች። ሉሊት አሁን ላይ ቅናቷ ኢዩኤልና እንደዚሁም ሙዘከር ለወይዘሮ ሜላት ግዳፍ ሲያደርጉላት እየቀናች ትገኛለች። በዚህ የተነሳ ሀና ምስኪኗ ምንም ማታቀው የእናቷ ቢሮ ውስጥ ልትሰራ ጽዳቱና ተቀጥራ ለመስራት ሞክራለች። ወይዘሮ ሜላትም ወደ ቢሮ ስትሄድ ሀናን ስታያት ድንግጥ ትልና የያዘችውን ወረቀትም ትበትነዋለች። በእንባ እየታጠበች ለሀና እኔ ነኝ ለዚህ ያበቃኋችሁ እያለች ትናገራለች። ወይዘሮ ሜላት በአሁን ሰዓት ላይ በጣም ከባድና የሚባለውን ነገር ያየችበት ጊዜ ነው። ምክንያቱም ከአመታት በፊት ከመስፍን ጋር ብትሆንም ለአመታትም ደግሞ እሱ ትቷት ሄዶ ነበር። ሀና ስትገኝ ተገኘ ሲሉት ተመልሶ ከአሜሪካ ወደ ኢትዮጵያ ገብቶ አብሮ መኖር ይጀምራሉ። በኋላ ላይ ሜላት እስር ቤት ከገባይ በኋላ እሱ ድርጅቱን እንዲወድቅ ያደረገባት ቼክ አለማድረጉ እዚህ ጋር ጥሏታል። ሰላምም አባቴን ከዚህ በኋላ አላቀውም፣ መስፍን አለ ብላችሁ አትበሉኝ፣ መስፍን የሚባል አባት የለኝም፣ የኔ
አባት ሞቷል እያለይ ታለቅሳለይ። በእንባ እየታጠበይ አየሽ ልጆቹን ምን ውስጥ እንዳስገባሻቸው ይሄ ሁሉ ያንቺ ስራ ነው እያለች ወይዘሮ አስቱካ ትቆጣታለይ። እውነት ለመናገር ከመጀመሪያው እስከ መጨረሻው አስቱካ ከጎኗ ሆና ሜላትን ስትቆጣ እንደነበረ ሁላችንም እናውቃለን። ሜላት ግን ለመቀበል ፍላጎቱ አልነበራትም። በዛ የተነሳ ከባድና ዋነኛው ነገርን ለማስተካከል እየሞከረች ትገኛለች። በዚህ ሰዓት ላይ ምላሴ ግራ ገብቶት ታማሚው ምላሴ ምስኪን እንደሆነ ወይዘሮ ሰላም የገባችበት ስራ ነበረ። ሆቴል ውስጥ ከገባይ በኋላ ምላሴን ናቶሎ ብላ ትደውልለታለች። ምክንያቱም የስራ አለቃዬን ሚስተሬን እንትን ብዬ አስፈቅቸዋለሁ ለትንሽ ሰዓት ሜሬንዳ እየጠጣችሁ አዋሪው ብሎኝ ሰላንተ ሁሉን ነገር ስነግረው እሺ ብሎ እሱም ለማዋራት ፈቃደኛ ነው። ከዛ ምላሴም ቁጭ ብሎ ያ ሳሚ እኮ መጥቶ ነበር ትለዋለች። ሳሚ ምን ሊሰራ? እኔ እኮ ነኝ የላኩት፣ አንተ የተመታህ አንተ ልከህ ነው፣ ግን የሆነ ነገሩ ደስ ይላል ትልና ትነግረዋለች። ሰላም አሁን ላይ አናዶኝ ነው የሄደው። ምክንያቱም ሳሚ ሰላምን በጣም እንደሚወዳትና እንደሚያፈቅራት ሊስትሮ በምትሰራበት ሰዓት ላይ አናግሯት ነበር። እሷ ግን ልትቀበልለት የፍቅር ጥያቄውን ልትቀበለው አልቻለችም። በዚህ የተነሳ አሁን ላይ ግን እያሰበች ወደ እሱ ልብ ለመግባት መንገድ ላይ ናት። መንገድ ላይ ነሽ አይደል እህቴ? ግን ይሄ ሁሉ ደስታ ምን ሆኖ ደስ የሚልሽ ብሎ ይላታል። አሁን ላይ ሁሉም ነገር ደስ እያለኝ ነው፣ ምክንያቱም የሆነ የደስ ደስ አለው ሳሚ እያለኝ ትነግረዋለይ። በዚህ የተነሳ እሱም ደግሞ ምላሴ የወደድሽው ትመስያለሽ አንተ ደግሞ እያለኝ ብታቸውም ተምቹ እንግዲህ ቆንጆ አቀባበል አድርጎ ሀናን ለመቀበል አሲርና ሀናን የጓደኛ ጥግ ምክንያቱም አሲርና ተምቹ ጓደኝነታቸው ከዛም አልፎ ቤተሰብነታቸው በጣም ደስ ይላል። ጠፋህ እየተባባሉ የሚኖሩ ልጆች ናቸው። ባላቸው ሀናን ለማስደሰት ደፋ ቀና እያሉ አሲርና ተምቹ ለማግኘት ጥረት ላይ ነበሩ። ሀናን ትደሰታለች። ምንድነው ማብራት የለም እንዴ ትላለች። ይች እኮ ፋራ ናት፣ ምንም አታውቅም፣ ፋራ ዝም ብሎ የፈጠራት እያለ ለአሲር ይነግረዋል። አበባውን ስጣት እንጂ ታቅፈው ቁጭ ልትል ነው እንዴ እያለ ተምቹ አሲርን ይቀልድበታል። አሲርም ደግሞ እንዴ ለእሷ ነው ለካ እያለ ለሀና ይሰጣትና ደስታቸውን እያጣጠሙ እየበሉ እየጠጡ ተምቹን እንግዲህ ተንቀሳቀስ፣ እኛ ጊዜያችንን ልናሳልፍ ነው፣ አንተ መሄድ ትችላለህ ይልና አሲር ይልከዋል። አሲርና ሀና አንድ ላይ በመሆናቸው በማደራቸው ደስተኛ ላይ ናቸው። ከዛም ከወጡ በኋላ ከትዳር በፊት ምንም ነገር ማሰብ የለብንም፣ አሁን ማሰብ ያለብን ስለ ስራችንና የወደፊት ህይወታችንን ነው እያለች ሀናም ትነግረዋለች። እውነት አንቺ ጋር ይሄን ያህል ጊዜ አሳልፋለሁ ብዬ አንድ ቀን አስቤው አላቅም እያለ አሲርም ይነግራታል። ተምቹም ይመቻችሁ ብሎ አውቆ ምክንያቱም እነሱ ሁለቱ ጊዜያቸውን እንዲያጣጥሙ ብሎ ትቷቸው ተነስቶ ይሄዳል። እውነት ለመናገር ተምቹና አሲር ደስ የሚሉ ጓደኛ ማቶች ናቸው።